ሰማይና ምድርን እግዚአብሔር ሊጠቀልላቸው ስለሆነ አግሬሲቭሊ ወንጌሉ እንዲሰበክ እያደረገ በዛው መጠን ደግሞ የዚህ ዓለም አምላክ ወንጌል እንዳይሰበክ የታገለ ነው። ወንጌል ሰበኩ ብሎ እኮ የሚረግመን ብዛቱ ስር የሚነቅል እኮ አይጠፋም። አስቸግረውናል። ወንጌል እየሰበኩ ብሎ እኮ ይሙቱ የሚል እኮ አይጠፋም። ፈልገው አይደለም የምንኖረው። እንኳን ወንጌል ሰብከ እንኳን ኢየሱስ ክርስቶስ ጌታ ነው ብለህ ተናግረህ ይቅርና እንዲሁም ስትኖር ደስ አይላቸው። እንዲሁ ክርስቲያን ሲያዩ ደስ አይላቸው። ብስጭት ይላል። ምንም ማድረግ አንችልም። ወንጌል እየሰበክን ኢየሱስ ጌታ ነው እያለን አሸንፈን ነው የምንኖረው። የኢየሱስ አይነት ንጹህ፣ የኢየሱስ አይነት ጄኒውን፣ የኢየሱስ አይነት ለሰው ዋጋ የሚከፍል እንደዚህ አይነት ግለሰብ በፍጥረት ታሪክ ውስጥ የለም። የዓለምን ክፋት የምታዩት እንደዚህ አይነት ንጹህ ሰው አትፈልግም ማለት ሲስተሙ እንደዚህ አይነት ቅዱስ ሰው አይወድም፣ ይገላል። ለኢየሱስ ካልሆነ ለኛ አይሆንም። ወንጌል ብለ ቻሌንጅ ከገጠመ መጽሐፍ ቅዱስ ያለው እሱን ነው። ራይት ፖዚሽን ላይ ነው ያለው ማለት ኢየሱስ ያድናል ብላችሁ ሰብካችሁ ብትሰደቡ፣ ኢየሱስ ያድናል ብላችሁ ተናግራችሁ ብትነቀፉ፣ ብትገለሉ፣ ብትገደሉ ትክክል ነው። ዋርም የሆነ ዌልካም ኤክስፔክት እንዳታረጉ። ተስፋችን ምንድነው? የሚመጣው ዓለም። ክርስቲያን ምን ተስፋ አለው? ይሄ ዓለም ያልፋል። መንፈሳዊ ዓለም ላይ ያለው ጦርነት እኮ እግዚአብሔር አይናችንን ከፍቶ ቢያሳየን መሬት ላይ እኮ ማኪያቶ መጠጫ ሰዓት የለም። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ክብር ለመንፈስ ቅዱስ ይሁን። አሜን።